ወደ ብሩኬ ቤት ዝናና ማህሌት ሰተት ብለው መጡ። መድብልና ቅድስት ብሩኬ ቁጭ ብለው ሻይ እየጠጡ ስለ ብሩኬ ጤንነት እያወሩ ነበርና በራፉን በኃይለኛው ሲቆረቁሩትና ሲደበድቡት ማን ነው ብለው ተደናገጡ። መድብል ዛሬ የሚመጣ ሰው አለ እንዴ? እመጣለሁ ብሎ ያስፈራራችሁ ሰው አለ እንዴ? አለና ጠየቀ። ቅድስት እኔ ከፍታለሁ ማን ነው እያለች ስትል መድብል ቅድስት እረፊ፣ እኔ ተቀምጬ አንቺ ልትከፍቻ አትችይም እያለ መናገር ጀመረ። ብሩኬ ደግሞ መድብል አንተ ቁጭ በል፣ ቅድስት ትከፍታለች፣ ማን ነው የሚመጣ ሰው አለ እንዴ ብሎ ሲጠይቅ አረ በጭራሽ አሉና ተደናግጠው ፈዘው ቀሩ። አንበሳው መድብልና ጀግናው ከተቀመጠበት ተነሳና በሩን ሲከፍተው ማህሌትና አቶ ዝና ሰተት ብለው እየተንጠራሩና ወጠር ወጠር እያሉ ገቡ። ከዛ እረፍ፣ ሌላ ችግር ከመፈጠሩ በፊት የምትፈልገውን እዚህ ጋር ተናግረህ መሄድ ትችላለህ። ተው እንጂ ወዳጄ፣ አንተ እኔን አግተህ ብታሰቃየኝ ብሩኬ ከመጣበት ቦታ ሰምቻለሁ። እሱን መጠየቅ እፈልጋለሁ። ማህሌትም ቢሆን ሚስቱ ናት። ይቅር ብላ ከብሩኬ ባሏ ጋር መኖር ትችላለች። መድብል በሰው ህይወት መካከል ላይ አትግባ። አንተ ወንድም እንጂ ስለዚህ ቤት የሚያበገባህና የሚመለከትህ የለም ብሎ እንትን ሲለው መድብል ራሱን መቆጣጠር አቃተውና ሰውነቱን ውጥርጥር አድርጎ ዝናን እንደ በግ ጸጉር ሊነጫጨውና ሊቦጭቀው ሲል እባክህ ወንድሜ በእኔ ምክንያት እድሜ ልክ ችግር ውስጥ አትግባ፣ ብሩክ የምትሰማኝ ከሆነ ስማኝ እያለ ብሩኬም ወደ ተቀመጠበት ቦታ ላይ መድብልን መማጸን ጀመረ። ቅድስትም እንዴ መድብል እቤት የመጣን ሰው ሁላ ደብድበህና ፈንክተህ ትጨርሰዋለህ እንዴ? እስቲ ተረጋጋ። መጀመሪያ የመጡበት ጉዳይ ምንድን ነው? መቼም የሰው ልጅ ተበዳድሎም ተጎዳርቶም ችግር ላይ ተጣጥሎም ይቅር ይባባላል። አሁን ደግሞ እትዬ ይቅር ብላ ወደ ትዳሯ ልትመለስ ከሆነ እንዲሁም ደግሞ አቶ ዝና የሚፈልገውን ነገር ማዳመጥ አለብን። ከበሩ ዘወር በልና ቁጭ በሉ እያለች ማለት ጀመረች። ቅድስት እኔ አንቺን አንድ ነገር ላለማድረግ ነፍሴን እየተቆጣጠርኩ ነው። ጭራሽ 80 ባሌን አቅፈሽ ቁጭ ብለሻል አለችና ማህሌት አይኗን አፍጣ ቅድስትን መመልከት ጀመረች። እጭ አለች ቅድስቴ። የጣሉትን እቃ ምን ነው ሲያነሱት እንደማይወዱት ሰዎች አቃጠለሽ። ጋሸን እኮ ለአንዴና ለመጨረሻ ጊዜ ስንቴ የበድለሽና አስለቅሰሽ ሄደሻል። ገልሸዋል እኮ ቀብርሸዋል። የተቀበረና የተገደለ ሰው ደግሞ ከመሬትና ካፈር ሊወጣ አይችልም። እትዬ እስከ ዛሬ ድረስ ስምሽን እንኳን ሳልቀይር ማህሌት ብዬ ሳልጠራሽ ሳከብርሽ ኖሬያለሁ። እኔ ለዚህ ብዙ ዋጋና መስዋዕት ከፍያለሁ። ያለ ጋሽ ፍቃድ ምንም የሚሆን ነገር የለም። አሁን ዛሬ ላይ ብር የሚሰጥሽ ስታጪ፣ ጎዳና ላይ ስትወርቂ ጋሽና ቤቱ ትዛለሽ አይደል? ደፋር አለቻት። አቶ ብሩኬም ደግሞ ከተቀመጠበት ተነሳና አንቺ በማናገር ነው ጅብ የበላውን በግ መልሶ ሰው ቤት ያመጣው? አንቺ እኮ ገንዘብ ብቻ የሚያታለልሽ፣ ለገንዘብ ብቻ የምትሮጪ አይሁድነሽ። ስንቴ ተንበርክኬ ለምኝሽ ነበር፣ ምሳሌን አትርፊልኝ እባክሽ፣ ይህ አያምርብንም፣ በትዳርሽ ተከበሪ። ምሳሌ ሁላችንም ልጅ ናት፣ የምታስቸግር ነገር የለም። ማህሌት ትዳርሽን አታበላሺ እባክሽ ብዬሽ ከጓደኛዬ ጋር ተጋደምሽ። ከዛም በገዛ ማህሌት ቤትሽ ብዙ ነገር ሆነሻል። እንዲሁም ደግሞ ሀብትም ንብረትም የምሳሌ እናቴ ሃይማኖት ነው። እየነገርኩሽ እኔና አንቺ ከተጋባን በኋላ የተለየ ሀብት እንደሌለ ያወቅሽ ልጄን እንዳላሳክም ብዙ እንቅፋት ሆነሽብኛል። ዛሬ ላይ ፈጣሪ ይመስገን
በአንቺ ምክንያት የጓደኛዬ ገንዘብ ታግዷል። እኔም በነ ካሌብና በነ ዝና መሰረት አይሁዶችና ውሾች ስቀጣ የነበርኩት በአንቺ ምክንያት፣ ከስር እስከ መሰረቱ ምክንያቷ አንቺ እንደሆንሽ ታውቂያለሽ። አዎ ብሩኬ፣ በፈጠረ በምሳሌ ሞት ይዣሃለሁ። ይቅር በለኝና ህይወታችንን አጣፍጠን እንኖር። ካሁን በኋላ እንደፈለክ እንደምትረገጣት ምድር ሴት እሆንልሃለሁ። በቃ ብሩኬ፣ ሁሉም ነገር ገብቶኛል። ካንተ ጋር ከሆንኩ በኋላ ነው፣ እኔ ከወጣሁ በኋላ ነው ራሴ ማንነቴ እስከየኝ እንዴት እንደተበሳጎልኩ ብላ ስትለው፣ አይንሽም ማየት አልፈልግም እባካችሁ አስወጡልኛልና ብሩኬ ራሱን ስትወደቀ። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ መልካም ቤተሰቦች አመሰግናለሁ። አቶ ዝና እንደፎከረውና እንደተወጣጠረው ሰተት ብሎ ወደ እነ ብሩኬ ቤት መጣ። እነ ብሩኬም ደግሞ እንዴት ያለ ሰው መጣ እያሉ ሲጨናነቁ አቶ ዝና በሩን እየቀጠቀጠው ይገኛል። ዝናና መድብል ፊት ለፊት ተፋጠጡ። ማህሌት ደግሞ ብሩኬና ቅድስት አብረው ሻይ እየጠጡ ስታያቸው ቅጥል ርር ጭልላለች። ቅድስት ላይ ስታፈጥና ጸጉሯን ይዛ ልትቦጭቃት ስትል ክብርሽን ጠብቂ፣ ከዚህ ከቤት ሬሳሽ ከመውጣቱ በፊት ውልቅ ብለሽ ውጭ ብሎ መድብል ቢያስጠነቅቃትም ከዝና በስተጀርባ ሆና ሰተት ብላ ከቅድስቴ አጠገብ ሆነች። ምሳሌ ከአጎቷ ጋር ሆና እንግዲህ ዘና ፈታ እያለች ስትሄድ አቶ ዝና ማህሌትንና ኤፍራታን አግኝቷቸው ኤፍራታን ሲያሯሩጣት በዚህኛው መንገድ ስትሄድ ሲገጣጠሙ፣ ሲያሯሩጣት በዚህኛው መንገድ ስትሄድ ሲገጣጠሙ፣ መጨረሻ ላይ ይችን ትንኝ እኔ ብገላት እድሜ ልኬን ሰው ገደለ እየተባልኩ መሰቃየት አልፈልግም። ኤፍራታን መግደል ሳይሆን ማህሌት እያስፈራራች የሚጠቅሙ መረጃዎችን እንድታደርግ አደርጋለኋልና ተመልሶ ወደ ማህሌት ጋር መጣ። ማህሌትም ከዛ ቦታ አላመለጠችም ነበርና ዝና እመነኝ፣ ኤፍራታን ቁሜ እያወራሁኝ እያለ እያታለልኩ ወደ አንተ ላመጣት ነበር፣ ግን እንደ አጋጣሚ ተገጣጠምን ብሎ ሲል፣ አታዋሺ አንቺ መሀይም፣ እስከ ዛሬ መሀይም እያልኩኝ ስለ የነበርኩት ለካ ውሸት ነው። እንደ አይነት ብልጠትና ጀግንነት አለሽ እንዴ? ማህሌት፣ አንቺ ኤፍራታን ልታመጭልሽ ሳይሆን እኔ ፈልጌ ነው ያገኘኋችሁ ብሎ ሲላት እየተንቀጠቀጠች ዝም አለች። ስሚ፣ እኔ ባንቺ አልጨክንም። እኔና አንቺ የያዝነው ስራ እንጂ ግድያ አይደለም። አሁን የመጨረሻ ማስጠንቀቂያ ልስጥሽ። ሰተት ብለሽ ወደ ብሩኬ ቤት ትሄዥና ይቅር ብለሽ እያንዳንዱ የሚፈጠሩትንና ያቀዱትን ነገሮች ታመጣሽ፣ አንቺም ከአቅምሽ በላይ ቆጥረሽ የማጨርሽውን ገንዘብ እድሜ ልክሽን ብትዘረዝሪውና ብበትኒው የማያልቅ ብር ሰጥሻለሁ ብሎ ሲላት በደስታ ተሞላችና አረገዋለሁ መድብል፣ ሁሉንም አረገዋለሁ፣ ምንም የሚከብደኝ ነገር የለም ብላ ቃል ገባች። እንግዲህ ለማስመሰል መንገድ ላይ ቁጭ ብላ መድብል ምሳሌን ወክ እያደረጉ ኬክ ጋብዘኝ ብላ ስትለው ኬክ ልትጋበዝ እየሄደች ነበርና መንገድ ላይ ማህሌትን ስታያት ደነገጠች። እንዲያጎቴ እችማ እያደለች እንዴ? እዚህ ብቻዋ ምን ትሰራለች? እርቧት ይሆናል እንጠይቃት ብላ ስትል፣ ቆይ እዚህ ደግሞ ምን አባሽ ታረጊያለሽ? ወይስ እኛ ከቤት ስንወጣ አይተሽ እየተከታተልሽን ነው እንዴ ብሎ ሲላት፣ በጭራሽ መድብል፣ እኔ ደክሞኝ እዚህ ጋር ቁጭ ብዬ ነው። ቆይ ምንድን ነው የምትለው? ምሳሌዬ አባትሽ መጣልሽ አይደል? አዎ አባቴ መጥቷል፣ ግን አንቺ ለመተሽ አላየሽውም፣ አጎትሽ ከልክሎኝ ነዋ አለቻት። ከዛ እውነት ነው አጎቴ? አዎ እች ሰይጣንኛ ቤት ልትመጣ አትችልም። ብሩኬ በቅርብ ጊዜ እንደሚያገባ እች እናትሽ እንድትሆን ትፈልጊያለሽ እንዴ ብሎ ሲል፣ ብሩክ ሌላ እናት ያገባልሻል እንዴ? ሌላ እናት ስትል
ቅድስት እኮ እናቴ ብላ ስትል አዎ ቅድስትን ያገባል እያለ እንግዲህ ማህሌትን ቅጥል ርር ለማድረግ ሙዚቃ እየዘፈነ መጨፈር ጀመረ። ማህሌትም ደግሞ ይሄ ቀይ ፊቷ በንዴት በርበሬ መሰለ። በዛ ላይ ቅድስትን ብሩኬ ሊያገባት መሆኑን አወቀች። ምሳሌ በደስታ አበደችና ማህሌት አጎቴ እርቧት እኮ ሊሆን ይችላል ወይ ስታሳዝን ብላ ስትለው እና እርቦሽ ይሆን እንዴ በይ ለምሳሌ ስጥሽ አለና ገንዘብ አውጥቶ ሰጣት። አይ መልካም ሰው እንደ ማህሌት ጭራቅነትና አውሬነት ቢሆን እዛው በእርግጫ በጥፊ ብሏት ይሄድ ነበር። እንግዲህ የማህሌት ክፋት እንዲሁ እየቀጠለ ይገኛል። ኤፍራታ ደግሞ አሁንም ማህሌት ምንድን ተሻለ? እንዴት ሊተወይ ተቻለ? በፍጹም አይተውሽም ኤፍራታ፣ አንቺ ጥላሽን ወደ ቀኝም ወደ ግራም ወደ ፊትም ስትሄጂ ዝና እንዳለ ማወቅሽን አትርሺ። ወይኔ ጉዴ! አራሁን ለትንሽ ጊዜ በተወኝ እንጂ የሆነ ገንዘብ ምናምን ፈላልጌ ከአዲስ አበባም ቢሆን እወጣለሁ፣ ከሀገር እወጣለሁ። ማህሌት አንቺ ግን በተደጋጋሚ የምልሽ ነገር በፊት ብዙ ብር እየሰጠሽ ዝና ተሞላቀሽ ኖረሻል። አሁን ላይ ገንዘብ እየሰጠሽ አይደለም። እኔ ጋር ከሀገርም ልውጣ አልወጣም እዛ አንድ ክፍል አብረን መኖር አንችልም። በድጋሜ ልንገርሽ ብሩክን ይቅርበይና ወደ ቀድሞ ማንነትሽና ትዳርሽ ተመለሺ። ይሄ ክፉ ስራ እዚህ ጋ ላይ ይብቃሽ። ሁሉንም ከልክ በላይ አድርገሽው ነበር። ይቅርበያቸው። ዝና እንደሆነ ነገ ጧት ጥቅሙን እንጂ ምንም ሊያደርግልሽ አይችልም። ለአንቺ መከበሪያሽ ብሩክ ነው ብላለቻት። ማህሌት ያደረገቻቸው ነገር በጸጸት እያንገበገባት ይገኛል። ወደ ዳጣ ስንመጣ እንግዲህ ዳጣ ወደ ሞገስ ቤት ሂዳ እየተጫወተችና ከሞገስ ጋር እንግዲህ መታ መታ እያደረገችው እባክሽ ዳጣ እኔ ሰውነቴ ቆስሏል፣ ጥይት እኮ ተሸክሜ ነበር የኖርኩት፣ አትምችኛ እያለ የነበረበትን ጊዜ በሙሉ እያጫወታት ዳጣም እንዳጋጣሚ ሉላ ባይኗ ጠቀሰቻትና እንዴ ልጅ ልትሰሩ ነው እንዴ ምንድን ነው ብላ ስትል ሞገስም አፈረና አይ እሱቅ አብረሽኝ እንሄድ ብዬ ነው ብላለች። ሉላ እውነታውን ለዳጣ ነገረቻት። ጠበቃው አብረሽ ካላደርሽና ካልደፈርኩሽ የሞገስ ሀብትና ንብረት በፍጹም ሊመለስ አይችልም እያለ በጣም አጨናንቆኛል። ዳጣ አሁን ለሞገስ ብናገር ምን ይፈጠር ይሆን ብላ ስትል ዳጣም ቀልዶቿን ቀላለደችና ሉላዬ አሁን ለሞገስ አትናገሪ፣ እኔ ግን ለቡራና ለመድብል አማክሪያቸው የሆነ ነገር መፍጠር አለብን፣ ሳይቀርሙን መቅደም አለብን። አሁን ለሞገስ ብትናገሪ ከጠበቃው ጋር ከባድ ጦርነት ይከፈታል። አንቺ እሺ አንድ ቀን እያልሽ እያታለልሽ ጊዜ መስጠት ነው። እኛ ደግሞ ከስር የሚያስፈልጉትን ነገር ጨርሰን ጠበቃው ራቁቱን ሲጠብቅሽ በደረቁ እናደርገዋለን ብላ አለቻት። ዳጣ ለዚህ እኮ ነው የፈለኩሽ፣ አንቺ ሀሳብና መፍትሄ አታጭም፣ በጣም አመሰግናለሁ ብላ ተደሰተች። ዳጣ ጠበቃው ሉላ ላይ ሊያደርግ የፈለገው ነገር በጣም አሳዝኗት በጣም ተናዳ ነበረ ማለት ነው። ብሩኬና ቅድስት ስለ ትዳር እያወሩ ይገኛሉ። ሰርጋቸው መቼ ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። እስከዛውን ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።